ተመልካቾቻችን አሁን የሚገኘው ባቲ ከተማ ነው። ባቲ ከተማ ደግሞ ይህ ሰፈር አሰበር ወይም ደግሞ አውሳበር ይባላል። ወደ ኤርትራና ጅቡቲ በሚደረገው ጉዞ ከዚህ ሰፈር ይጀመራል ማለት ነው። ከአፋር ሲመጡ ደግሞ የባቲ መግቢያ ሰፈር ነው። ዛሬ እንደነገርኳችሁ ከባቲ ከተማ ተገኝተን የአሰብ ተፈናቃዮችን እናገኛለን። እንዲሁም ደግሞ በፊት የመን ተሻግረው አሰብ ጭምር ሲነግዱ የነበሩ የዚህ አካባቢ ነዋሪዎችንም እናገኛለን። የባቲ ሰኞ ገበያ በአገሪቱ ካሉ ትልቅ ኦፕን ገበያዎች አንዱ ነው። ይህም ደግሞ በ5 እና 6 ቋንቋዎች ማህበረሰቡ ይገበያያል። ይህም አማርኛ፣ ኦሮምኛ፣ አፋርኛ፣ ትግረኛና አርጎባኛ በዚህ ገበያ የሚገበያዩበት ቋንቋ ነው። ይሄ ገበያ ምን ይመስላል? ትናንት ከትናንት ወዲያ ከወሎ፣ ከደሴ፣ ከኮምቦልቻ ወደ አሰብ የሚደርሰው ምርት መሰብሰቢያ ወይም ደግሞ መነሻም እንደ ማዕከል ሆኖ ያገለግላል። ገበያው ምን ይመስላል የሚለውን ባጭሩ እንቃኛለን። አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ለአሰብ ልጆች ሁለተኛ ቤታቸው ሆና ማገልገል ከጀመረች እነሆ 3 አስርተ ዓመታት ተቆጠረ። ወደ አሰብ ለምናደርገው ጉዞ ናፍቆት ትዝታቸውን ቢያጫውቱን ብለን ባቲ ዘልቀናል። ከአሰብ ልጆች ጋርም ቆይታ አድርገናል። አሰብ እንግዲህ ተወልጄ ያደኩበት ሀገር ነው። ከመጀመሪያ ደረጃ ትምህርት ቤት ጀምሬ እስከ ሃይስኩል የተማርኩበት ነው። በ90 ነው ተፈናቅዬ የወጣሁት። ግን የነበረው ሁኔታ በጣም ከባድ ነው። ናፍቆት በተናፈቀ ምንም ብትልም ያው እንደ ሀገር መቼም አይሆንምና ያው ወደዚህ መጥቻለሁ። ግን ቢሆንም የአሰብ ጉዳይ እንደዚህ ዝም ብለህ የምታደርገው ነገር አይደለም። የደምም ያጥንትም ጉዳይ ነው። እኛ በመሰረቱ ከአሰብ ውጭ የምናውቀው ነገር የለም። ያው ክረምት ነው ልንወጣ የምንችለው። ከዛ ውጭ ግን እዛው ተወልደን ስላደግን እዛው ነው የምናደርገው። እኔ በበኩሌ በጣም ጨለማን የሆነብኝ ዞሮ ማለት ከአሰብ ለቂ አካባቢ ጋር ሂጄ ምልምድም አልመሰለኝም ነበር። ገብቷል። ያው መቼም ህይወት ይቀጥላል ነውና በሂደት እየለመድኩ መጣሁ እንጂ እኔ አሰብ ከማንም በላይ አሰብን የሚያክልብኝ ሀገር የትም የለም። እንደዚህ አይነት መጥፎ ነገር ይመጣል ብለን ያሰብነው ነገር የለም። እኔ አሁን እዚህ ባቲ ይመጣሉ ብዬ አላሰብኩም። አላቀም ተወልጄ ያደኩት ይሄ ነገር እንጂ ወደዚህ ያለው ነገር አላቀም። እቺ ደግሞ አዩት አንድ አጋጣሚ መጥቼ መቋቱ ለልጆቼ ይስማማሉ አየሩ ማለት ነው። ከሌላው ሀገር ይሻላል ብዬ ባቲ መረጥ እዚህ ባቲ ቀረብ። የአሰብ ነገር ሲነሳ እንዲህ በቀላሉ የማይለቅ ትናንት ጋር ይላተማሉ። ትዝታና ቁጭት አንድ ላይ ሆነው ይመላለሱባቸዋል። ቤቴ፣ ንብረቴ፣ እድገቴ፣ ሁሉ ነገሬ አሰብ ከሚል ድሯቸው ጋር ያወራሉ። አሰብ ሲነሳ ቀይ ባህር ነው። ያው ዋይንተን ያደግነው የአሳ ጅራት ጠብተን ያደግነው እና ያ ነገር በሙሉ አሁን እኔ ቢያንስ ተከፍቶና ልጆችን ቢያንስ ወስጄ ባሳያቸው በጣም ደስ ይለኛል። የተወለድኩበትን የተማርኩበትን ትምህርት ቤት የነበረኝ ነገር በሙሉ ባሳያቸው በጣም ደስ ይለኛል። እግዚአብሔር ፈቅዶ ቢሆን ያንን እመኛለሁ። አሁን እኛ ብንኖርም ተወሰነ ሰዓት ልንኖር ይችላል። ግን እንደፈለክ ወጥተህ እንደፈለክ ገብተህ አስበር ተጠቅመህ ወደቡንም ተጠቅመህ ወደቡ ማለት ስንት ነገር ማለት ነው። ስንት ነገር አጥተናል። ስንት ነገር ማለት ነው። አሰብ ታሪክ በጣም በቀንም በህይወቴም አልረሳውም። ግን ይህንን ነገር ደግሞ ለልጆቼ ለማሳየት ሸክፍ ልጆችን ይሄ ለማሳየት እቅድ አለኝ። ጌታ ነው አዋቂው ኑሮ የተካለ እንጂ አሰብ የሚለቀቅ ሀገር አልነበረም። በርካቶች ወልደው ከብደው የኖሩባት፣ ወግ ማዕረግ ያዩባት፣ ሀብት ንብረት ያፈሩባት ከተማ ነች የአሰብ ከተማ። ዛሬ ላይ ያ ሁሉ ቀርቷል። ከዚህ ቁሉን ሁሉ ሰብስበን እንሄድ ነበር። የሚያስፈልገው ነገር ሁሉ ከዚህ ጭነን እንሄዳለን። ማርም ቅቤም ሁሉን ነገር ይዘን እንሄዳለን። እዛ ደግሞ እንሸጣለን። ከዛ ደግሞ መተን ደግሞ ከዚህ እንደገና ይዘን እንሄዳለን። ሀታ ምጣድ ከዚህ ነው የሚሄድ። ምጣድ ከባቲ ነው የሚሄድ። እንስራ ከባቲ ነው የሚሄድ። ሁሉ ነገር አሰብ ጋር የተቆራኘ ነበር ባቲ። ይሄ ነው ልልህ አልችልም።
ከፍተኛ ተጠቃሚ ነበር። የደሴም ሆነ የኮምቦልቻም ሆነ አልኩ እኮ ኢቭን የእጁ ድረስ ከፍተኛ ጠቀሜታ ነበረው። ወይራ ተፈልጦ አይደለም የሚበላና የሚጠጣ ምግብ ሳይሆን ወይራ እንኳን ተፈልጦ ለአሰብ ይሄድ ነበር። አልፎም በሳምቡቅና በእንትን እስከ የመን ድረስ ይላክ ነበር። በዛ አካባቢ በዳህላክ በማን እየተባለ ስለዚህ አሰብ በከፍተኛ ደረጃ ማጣታችን ወሎን ባቲን ከፍተኛ ጉዳት አድርሶብናል።